ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ይፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ባላችሁበት ሰላምታችን ይድረሳችሁ እያልን የሳምንቱን የተለየ ደግሞ ፕሮግራም ይዤላችሁ ብቅ ብያለሁ። ከዚህ ቀደም የሰራናቸውን ለወዳጅ ዘመዶቻችሁ አዌርነስን እንዲያገኙ አዙሮ ማየትን እንዲያዳብሩ ለምታከፋፍሉ በሙሉ እጅግ በጣም ምስጋናችን እጅግ ከፍተኛ ነው። እንግዲህ ዛሬም ደግሞ ሳምንቴ በጣም በሚገርም ነገር የተሞላ ስለነበረ ከነዛ ውስጥ አንዳንድ ነገሮችን ጠቀስ ለማድረግና የበለጠ አዌርነስ ሰው እንዲያገኘው ነውና እንግዲህ በተለያዩ ማውጣቸው ቪዲዮዎች አጫጭር በቲክቶክም በፌስቡክም የምታዩቸው ዴይሊ አክቲቪቲን ስታዩት ብቸኛዋ ፎሪነር ሆኜ አንዳንድ ጊዜ ብቸኛዋ ጥቁር አንዳንድ ጊዜ ብቸኛዋ ሴት ጥቁር የእንትኑ የማይኖሪቲነቱ በጣም ጎላ ብሎ የሚታይበት ቦታ ጋር በመውልበት ጊዜ የተለያየ ነገር እነዚህ ፎሪነሮች እነዚህ የተለያዩ ሰዎች መጥተው ኢንዱስትሪውን በዚህ ሁኔታ አውርደው ፕሮዳክቶችን ሁኔታ በዚህ ሁኔታ አውርደው ተብሎ የተለያዩ ወቀሳዎችን ስንሰማ የኛም ኮሚኒቲ ደግሞ ይሄ ትልቅ ጉድፍ ያለው ስለሆነ የተለያዩ ኢንቨስቲጌሽኖች እንደሚካሄዱም ይናገራሉ። ኢትስ ናት ኦንሊ በፋይናንሻል ሰርቪስ ኢንዱስትሪው ወይም በተለያዩ ንግድ ላይ ብቻ ሳይሆን ኢን ጀነራል የሰው ልጆች አሁን እንደምታዩት የሚደረጉ ብዙ ነገሮች አሉ ብሎ መንግስት ስላመነ የተለያዩ ኢንቨስቲጌሽኖች አሉ። የኛም ኮሚኒቲ ኢንቨስቲጌት እንደሚደረግ በየጊዜው እንሰማለን። ውጤቱን እንግዲህ አናውንስ እስኪያረጉ ድረስ በመጥፎም በጥሩም በሚከደው መንገድ ላይ ሁሉ ሰዎች ሳያስተውሉም በማስተዋልም የሚጓዙባቸው የተለያዩ ነገሮች አሉ። የአይን ምስክር ግን ልንሆን የምንችልበት በየጊዜው እየመጣችሁ የተለያየ ሮሮ የተለያየ እንባችሁን የምታፈሱ የተለያየ ከሌላችሁ ላይ የመጨረሻዋን ጥሪታችሁን የተወሰደባችሁ ሰዎችንም አነጋግረን እናውቃለን። እና እነዚህን ነገሮች አሁን የኛማ ኮሚኒቲ እኛማ ምናም ብሎ ለማለት ያስቸግራል። ብቸኛዋ የውጭ ሀገር ዜጋ መሰረቴ ከውጭ የሆነ እዚህ ያልተወለድኩኝ ሰው ሆኜ መሀከላቸው ቁጭ ብዬ እነዚህን ነገሮች በሚወያዩበት ጊዜ ለመካድ ለመሸፈን ሙከራ ማድረግ አብሮ መወቀጥም ሊመጣ ይችላል። ሌናችንን ለይተን መራመድ ያለብን ሲሪየስ የሆነ ወቅት ላይ ነው ያለነው፣ እንደ ዜጋም እንደ ሰውም እንደዚህ ሀገርም ደግሞ ታክስ ከፍሎ እንደሚኖር ሰውና ያንን ያመጣውበት ምንድነው? በዚህ ኢሚግራንቱ በተለያየ ፒራሚድ ውስጥ ገብቶ ዶግ የሚለውን አይነት ጨዋታና በሰው አይምሮ ቁማሩ እንደምታዩት በየቤቱ በየሰው ቤት እንዳለ ነው የሚወራው የሚታየው። ያ በሚሆንበት ጊዜ እነዚህ ሰዎች ደግሞ የሶሳይቲ ፓራሳይት ናቸው በሚል ቃላቱን ሲገልጡት በአማርኛ የትኛውን የእንስሳ ወይም እንዴት ነው አላል የትኛውን የትል አይነት እንምረጥለት በሚል ዝም ብዬ በአይምሮዬ ላይ መጣውን ጊንጥ የሚለውን ተጠቅሜ አንድ ሁለት ቪዲዮዎች ሰርቼ ነበር። ዛሬ የሰማሁት ፓራሳይት የሚለው አይ ቲንክ ይሄ ነገር በእኛ ቋንቋ ጊንጥ ለሚለው ይሄድ ይሆናል ስል ብዙዎች በዛ ቪዲዮ ላይ ምላሽ ሲሰጡ ጊንጥ ሳይሆን መዥገር ነው፣ ይሄማ የኔ ታሪክ ነው፣ ይሄማ እኔ እንዲህ ተደርጊያለሁ፣ ይሄማ እንዲህ ነው የሚል ነገር የተለያዩ ሰዎች መልስ መስጠት መደወል የተለያዩ ሮሯቸውን ማሰማት ጀመሩ። ከባህል ተጽዕኖ የተነሳ ደግሞ ብዙ ሰዎች ምንም ነገር ማለት አይፈልጉም፣ ግን በቤታቸው ያለቅሳሉ፣ ይራገማሉ፣ ተኳርፈዋል፣ ፈርሷል የተለያየ ዝምድናና ጓደኝነትና ያ እንግዲህ እዚሁ ተሸፍኖ አልቀረም። የተለያዩ ነገሮች በላይኛው እርከን እየተወሩ እንደሆነ መሀላቸው ስንቀመጥ የምናያቸው ነገሮች አሉና በዛ የተነሳ እንግዲህ እኔም ደግሞ ሰው አምጣልኝና ቀልበኝ የሚለው የጊንጥ ወይም የመዥገር ጉዞ የሚለውን ይዤ ነው ዛሬ የቀረብኩትና በርዕስ ደረጃ ሰው አምጣልኝና
ቀልበኝ የሚለውን ነገር ነው እንግዲህና ይሄንን በመታዩበት ጊዜ ምንድነው እንግዲህ እዚህ ላይ እንደምታዩት ሰው አምጣልኝና ቀልበኝ የሚለው የመዥገር አስተሳሰብ ጊንጥ የሚለውን በመዥገር ስለቀየሩልኝ ይሄንን ቃል ለውጣችሁ ለሰጣችሁኝ ደግሞ እጅግ በጣም ምስጋና የላቀ ነው። ራቅም ስንል እዚህ ሀገርም ተጠቅመንባቸው የማናቃቸው ቮካብለሮች ብዙ አሉንና አጋጣሚው ሲያጋጥም ደግሞ አንዳንዴ መዘዝ አድርጎ ለማውጣት ሲያስቸግር ህብረተሰቡ ደግሞ ከጎን በመቆም እነዚህን ስለሚያዋጣ እጅግ በጣም እኔም አመሰግናለሁና ዘመን ተሻጋሪ ዕውቀት ለህብረተሰባችን ብያለሁኝና ያው እንደምታዩት for educational purposes ሰዎች ማወቅ አለባቸው ሲያውቁ ደግሞ የሚቀጥለው ጊዜ በህይወታቸው ሲያጋጥማቸው አዌርነሱ ሲኖር ትንሽ ነገሮች ገና አመጣጣቸውን አይተው ያ ይሄኛውማ የመዥገሩና የጊንጡ ጉዳይ ነው ብላችሁ ልትሉ የምትችሉበትን ነገር ነው። ስለዚህ ይሄንን ሲሉ ከምን ጋር በተያያዘ ነው ወይም ደግሞ በተለያዩ ፒራሚዶች ውስጥ ሰዎች ናና ህይወት እንዲቀየራል ከዛ እንዲ ተብለ ተጠራለህ እንደዚህ ተብሎ እነዛ የመጠሪያ ስሞችን በየትኛው ምርከን ኤጁኬሽናል ባክግራውንዳችን የሥራ ኤክስፒሪየንሳችን የማይፈቅድልን ከሆነ በዛ የተነሳ ሰዎች ለነዚህ ታይትሎች ወይም የተለያዩ ለሚነገሯቸው ስሜት ኮርኳሪ ነገሮች በዛውስ መነሳሳት ይመጣና ያሉኑ ነገሮች ይደረጋሉ። አንዱም ደግሞ ከዛ ውስጥ ያነሳሁትና በመቶ ሺዎች የሚቆጠሩ ሰዎች በእኛ ወገኖች ያዩት ቪዲዮ ምንድነው ወልማርት የምትሰራ ልጅ እንግዲህ አዲስ ነች 1 አመቷ ነው ከኢትዮጵያ ከመጣች እና ያ በሚሆንበት ጊዜ እንግዲህ የመጀመሪያ ተቀጣሪ ሆና ቋንቋውን ማስተር ሳታረግ ባህሉን ማስተር ሳታረግ አዲስ ተቀጣሪ ሆና 100 ሺህ ብር ልታገኝ ትችላላችሁ ብላችሁ ታስባላችሁ? እቺ ሰው የ100 ሺህ ብር 6 ፊገር ኢንካም ተቀጣሪ አይደለችም ግን ሚኒመም ዌጅ ተከፋይ ናት ብለን እንውሰደው። ይቺን ሴት ልጆች ስላሏት በሚያስፈራራ ነገር ኢንሹራንስ ሊኖርሽ ይገባል ተብሎ ለዛውም እንድትከፍል የተነገራትና ከአካውንቷ የተወሰደው $600 ነው ለፐርማነንት ላይፍ ኢንሹራንስ። ኢንሹራንስ ለሰዎች ለምን አስፈለገ? የሚያስፈልገው አለ፣ የማያስፈልገው አለ፣ የሚችል አለ፣ የማይችል አለ። ኬዝ ባይ ኬዝ ነው እንጂ there is no one size fits all። ግን ሰዎች ይሄ አሁን ሰው አምጣልኝና መግበኝ ወይም ቀልበኝ እንደተባለው አይነት ነገር ነውና የሷ በዛ ውስጥ መሳት እንዳያንስ እንደገና ደግሞ ስልክሽ ላይ ካሉት ሰዎች 25 ሰው አምጪ እንዳንቺ ሀብታም እንዳረጋቸው የሚል ጥያቄ ነው የቀረበላት። ስለዚህ አሁን ወደ ጊንጡና ወደ መዥገሩ እንሄዳለን ማለት ነው። ይቺ ሰው ልትሰሪም ትችያለሽ እኔ እንደምሰራው ተብላ ሁሉ የሆነ ነገር ከፍላም ደግሞ እንደገና እንደ ሰራተኛም ተመዝግባለች። የ600 ብር ኢንሹራንስ እንትን ብላለች። ከዛ ቀን በኋላ እንቅልፍ የላትም ያረገችውን ነገር አታቀውም። ስቻለው አልሳትኩም የሚል ብዙ ጭንቀት አለባት። ሂሳቧን ጠቅላላ ስናየው እቺ ሰው ያንን ነገር ልታረግ የምትችል ሰው አይደለችም። ከአቅሟ በላይ ነው። ግን ዕውቀቱ ስለሌለ ምን እየሆነ እንደሆነ ራሱ አልገባትም እና ይሄንን ነገር ከገዛች በኋላ እንቅልፏንም ብታጣ ደግሞ በተለያዩ ሚቲንጎች ምናምኖች አላል ኢምፖርታንት ነኝ ብላ እንዲሰማት ከዚህ ቀደም ያልተለማመደቻቸውን ዛሬ በዚህ ሚቲንግ አለ ከሰዓት እንዲነው ጧት እንዲነው እየተባለች ብሬን ዋሽ እየተደረገች ሌላ ዓለም ውስጥ ኢሉዥን ውስጥ ነው ያለችው እና እነዛን 25 ሰዎች የሚለው ነገር ራሱ እነማንን ልስጥ የሚለው ነገር አለ እና አሁን ስታዩት እቺ ሰው ስራ ብላ ፕሮፌሽናል ሆና ከገባች ስራዋና ዕውቀቷን ነው እንጂ የምትሸጠው ዘመዶቿን አይደለም እያመጣች የምትሸጠው። በስራና በስካሚንግ በስራና በጊንጥ ወይም መዥገር በመሆን መሃል ሁለት የተለያየ ነገር ነው ያለው። የኢንዱስትሪን ስም ተጠቅሞ ግን በተለያየ መልክ ራን እንደሚደረግ ነው የምታዩት። ማንኛውም ሰው የኛም ኮሚኒቲ ግሮሰሪ ስቶር ይከፈት የእንጀራውን የስጋውን ከስተመር ሰርቪሱን አቀራረብ ኮንቪኒየንሱን አይታችሁ የምታረጉት ነው እንጂ ልክ እንጀራውን ስትገዙ ለሌሎችም ሰዎች ንገሩልኝና እነሱም መጥተው እንዲገዙ አድርጉልኝ የሚላችሁ ባለሱቅ የለም። ምክንያቱም ስራ ብሎ ሲገባ ቢዝነስ ከሆነ እዛ ከስተመር ሰርቪሱና እቃው ላይ ነው ማትኮር ያለበት እንጂ የመጣውን ሰው በሙሉ ሰው አምጡልኝ ስልክ ላይ ያሉትን ሰዎች አምጣና እነሱ እንደውዬ እንጀራውን እንዲገዙልኝ ላደርግ ሊል አይችልም። it's a big no. ግን ወደ ፒራሚድ ወይም ወደ ስካም ወደ ጊንጥነት ወደ መዥገርነት ሰው ሲገባ ፈረንጆቹ እንዳሉት በዚህ ሳምንት ዘግናኝ በሆነ ሁኔታ ሰው የራሱን ዘመድ የሚሸጥበት ነውና let's say አልኳት አንቺ እነዚህን 25 ሰዎች ባትሰጪ what is that person's professional life will look like እና የነዛ ሰዎች ምንድነው ሊመስል የሚችለው? ስለዚህ ሰው አምጣልኝና ቀልበኝ ነው እንጂ ሰው ካላመጣ how is he going to sell it or how is she going to sell it or how is she going to present
ይሄንን ነገር እንዴት አድርገው ወደ ጀነራል ፐብሊኩ ወደ ሰው ፍጥረት የተባለ ወደ ታክስ ፔየሩ አሜሪካን እንዴት ሊወስድ ይችላል ሲል ኖ እዚሁ ያለውን መጠየቅ የማይችለውን ሰው የሚመታ ነገር ነው ማለት ነው። ስለዚህ በስራ ወይም በቢዝነስና በእንደዚህ አይነት በፒራሚድ ግንጥ የሰው ልጆችን ደም ተጣብቆ ለመምጠጥ የሚሞከርበት እነዛ ደም ያላቸው ሰዎች ከሌሉ የለም ማለት ነው እንግዲህ በቀላሉ። ስለዚህ ስራ ነው ወይስ ምንድነው ብላችሁ ነው የምትሉትና አስተያየታችሁንም እንቀበላለን። የሚቀጥለውን ስላይድ በምታዩበት ጊዜ ፈረንጆቹ ፓራሳይት ብለው ያሉትን ነገር ዘርዘር ስናረጋው መዥገር በባህሪው ምንድነው ወይም ፓራሳይት በባህሪው ምንድነው? ስለ ፓራሳይት ኖርማል ፓራሳይት የስካም የምናምኑን ትተን አሁን ወደ ፓራሳይት ወደ ትሉ ስንሄድ ምንድነው ባህሪው? ራሱን ችሎ የሚያደርገው ነገር የለም። በራሱ ሰርቶ የሚመገብ ሳይሆን ሰው ላይ ተጣብቆ የሚመገብ ነገር ነው። ህልውናው በሌሎች ሰዎች ወይም ደግሞ በሌሎች እንስሳንም ከሆነ እንደዛ አድርጎ የሚያጠቃው በሌሎች ነገሮች ላይ የተመረኮዘ ነው ማለት ነው። በዛ ላይ የተወሰነ ነው። አጋጣሚን ጠብቆ የተዘናጋን ሰው ፐርሰናሊቲ አድቫንቴጅ ወስዶ ብልህ አለመሆኑን አመዛዝኖ ባነጋገሩ ባቋሙ መዝኖ የዛን ጊዜ መጠቀም የሚፈልገውን ሁሉ ማድረግ የሚፈልግ ነው ማለት ነውና ራሱ አሁን ይሄንን መዥገርን ስታዩት ከብቶቹን ቤት ቦታ ነው የሚያገኛቸው። እንዴት ነው? ወይ ተኝተው ሊሆን ይችላል፣ ወይ ቦታው ባለ መጽዳቱ የሚያድሩበት ቦታ፣ የሚውሉበት፣ የሚመገቡበት ብቻ አንድ ቦታ አለ። ያንን አጋጣሚ ተጠቅሞ ነው እንጂ እያንዳንዱ ከብት ላምም ይሁን በግ በሬ ምናምን ለመዥገር የተጋለጠ ነው ማለት አይደለምና ከሚኖርበት ካለበት አካባቢ የተነሳ ነው ማለት ነው። በራሱ ፈጽሞ ሊተማመን አይችልም። ምክንያቱም እንደ ህፃን ልጅም ልትወስዱ ትችላላችሁ። ይሄ የፓራሳይት ነገር ሁሉ ጊዜ ሰዎች እስካሉ ድረስ ነው እንጂ ከሌሉ አልኖርም ብሎ በስጋት የሚኖር ነው። በሰውም አሁን ስታዩት በሚደረጉት ፒራሚዶች ይሄ ነገር ኤግዛክትሊ ፊት ያደርጋል። እናንተ 25 ሰው ከስልካችሁ ላይ ካልሰጣችሁት ምን እንደሆነ ኢንዱስትሪው ምን እንደሆነ እቃውን ለሰው አሳይቶ ማንም ሰው ሊያነሳው የማይችል ቤዚካሊ የቆሻሻ ማራገፊያም አድርጎ ሊወስዳችሁ ይችላል። የተለያዩ አይነት ፒራሚዶች አሉ። ዛሬ ሀብታም እናርግ ተብሎ በዚህኛው ዌብሳይት በዛኛው ዌብሳይት አንዴ በኦንላይን አንዴ በኦፍላይን በተለያዩ ነገሮች ይመጣባችኋል። ሰው ግን ኢሚዲየትሊ ሰው አምጣ ሲል የሚያበላኝ እና ቢሌን የሚከፍልልኝ ሰው ፈልጋለሁና ሰው አምጣና ቀልበኝ ነው በጠቅላላውና የሰው እንደመምጣጥ ላይ ብቻ የሚያተኩርና እነዛን ነገሮች እንደ ገቢ ምንጭ አይቶ የሚንቀሳቀስና በዛ ውስጥ ግን እነዛ የዋ እንስሶችም ይሁኑ ሰዎች ባለማስተዋል ተጎጂ የሚሆኑበት ነው። በቃ ራሱን ጠቅሞ ሰውን እየጎዳ የሚሄድ የሚል ነገር ነውና ሌሎችም ብዙ ነገሮች ሊኖሩ ይችላሉና እነዚህን አይነት ነገሮች ስታዩ ሪሊ ይሄንን ነገር በዚህ መልክ አይታችሁ ታውቃላችሁ? አንዳንድ ሰው ሄዶ ይሄን ያህል ሰው ያስፈልገኛል ተብያለሁኝና ከሌ መተኔ እንድጠቀም አትፈልግ ምናምን ሲል ቤዚካሊ እንደ ፓራሳይት ነው። እሱም ደግሞ ያንን ካደረገ ሄዶ ሌላው ላይ ፓራሳይት ሆኖ እንደ ጊንጥ እንደ መዥገር እንዲጣበቅ እና ዶግ ወርልድ ውስጥ እንዲገባ እንጂ ከስራ ጋር የተያያዘ ከቢዝነስ ጋር የተያያዘ ነገር የለም። አደ ኤንድ ደግሞ ሰዎች ላይ ፖዚቲቭ ኢምፓክት አምጥቶ ቢሆን ኢትስ አ ዲፈረንት ስቶሪ ኢች ኤንድ ኤቭሪ ዋን ኦፍ them በድንጋጤ ውስጥ የተለያየ ፋይናንሻል ጉዳት ከሌላቸው ላይ ትንሽ ልጆች ስላሉ ነው አንተ ብትሞት ተብዬ ነው ቤት ሊነጠቅ ነው የአሜሪካን መንግስት መጣልህ እንደሱ የሚባል ነገር የለም። ጠቅላላ እነዚህ ነገሮች በሲቪል ኬዝ ወይም ደግሞ በፌደራል ኬዝ ክራይም ሆነው ሊያስከስሱ ይችላሉና እርስ በርስ ሰው ተዋዋለ ማለት አበሻ ካበሻ ጋር ህግ የለም ወይም ደግሞ የራሱን ህግ ጽፎ የሚንቀሳቀስ አዲስ ዜጋ መጣ ማለት አይደለም። በህግ ውስጥ ህግ ልንጽፍ አንችልም። ማንም ሰው ሊጽፍ የሚችል ሰው የለም። የተሰራው ህግ ቀድሞ የተሰራው ላይ በዛ ሀዲድ ላይ ልንራመድ የመጣን ሰዎች ነን ማለት ነውና የሚቀጥለውን ስላይድ በምታዩበት ጊዜ ይሄ የሰው አምጣና ቀልበኝ የሚለውን ፕሮሚስ በገባሁላቸው መሰረት ሰሞኑን በቲክቶክ ስዕላዊ በሆነ ሁኔታ ለመግለጽ ትንሽ ሙከራ አድርጌያለሁኝና እዚህ ስላይድ ላይ ያሳያቸዋል። ይሄንን ስታዩ እንግዲህ በግራ በኩል ያለው ሰው አዲስ ምልምል ቀለብ ይፈልጋል ነው የሚለውና ማን ነው ባለ ተራ። ስለዚህ ይሄ አዲስ ምልምል በቃ ቀለብ ይፈልጋል አያውቅም ምንም ዕውቀት አያስፈልግም ተብሎ ተጠርቶ መጥቷል። ቁመናው ጥሩ ሊሆን ይችላል፣ በኮሚኒቲ ውስጥ ተወዳጅነት ሊኖር ይችላል። በቀኝ በኩል እንዳልኳችሁ ቦታው የት ነው የሚለውን ስታዩት በተለያየ ሁኔታ አውቶቡስ ፌርማታ ሊሆን ይችላል፣ ቤተክርስቲያን ሊሆን ይችላል፣
ለቅሶ ቤት ሊሆን ይችላል፣ ሰርግ ቤት ሊሆን ይችላል፣ ማህበራዊ ስብስብ ነገሮች ላይ ሊሆን ይችላል። ምን ቅጡ እዛ ላይ የምታዩትን ከዛ ደግሞ ታይትል ያላቸው ሰዎች እነ ዶክተር፣ እነ ኢንጂነር፣ እነ አርቲስት፣ እነ አክቲቪስት፣ እነ ቄስ፣ እነ ፓስተር፣ እነ ዲያቆን እንዲሁም ደግሞ በዚህ ዚፕ ኮድ የሚኖሩ ሀብታም ሰዎች ይሄንን ያረጉ የነበረ ወይም የሚያረጉ ምናምን ተብሎ የተለያዩ ነገሮች የተካቡባቸው ሰዎች አሉ። ስለዚህ እነዛን ሰዎች ታይትላቸውን አከራይተዋል ማለት እንችላለን። በገንዘብ ነው ማለት ነው። ስለዚህ ያንን ታይትል አከራይተው አዲስ ምልምል መጥቷል እዚህ ቀለብ እፈልጋለሁ ማን ነው ባለተራ እያለ ነው። ስለዚህ ከ20 እስከ 25 ሰው አምጣ ተብሎ ሲባል መልሱ እዛችን ላይ ነው ያለችው። በብሉ እንዳሳየኋችሁ መልሱ ምንድነው? ካልተገኘ 20 እና 25 ሰው ምንድነው እጣፋንታዬ ወይም ያንተስ እጣፋንታ ብላችሁ ወይም ያንቺስ እጣፋንታ ብላችሁ ጠይቃችሁ ታውቃላችሁ ወይ? ምክንያቱም ብዙዎች ይሄንን ማድረግ ስላልቻሉ ለጊዜው ቪክቲም ሆነዋል። ከዛ በኋላ ግን ሄደዋል። ምክንያቱም እውቀት ስራ ወይም ደግሞ ኦፊሻል የሆነ ሊገሊ እንደ ልብ መንቀሳቀስ የሚቻልበት አይደለም። የዋህን ሰው እየፈለገ የሚያጠቃ ነው ማለት ነው። ስለዚህ ደፋር የሆነን ሰው እንደ ጊንጥ ወይም እንደ መዥገር መሆን የሚችል ሰው ምን አለ የሚለውን ነገር ነው መዥገር ብየዋለሁ። መዥገርን እና እንደ መዥገር ልትሆኑ ትችላላችሁ፣ እንደ ጊንጥ መሆን ትችላላችሁ። ያንን ልታረጉ የምትችሉት በድፍረት ነው። ጥያቄ ስጠይቁ እኔም አላቅም እናንተም አታቁም የሚል ጠቅላላ እውርን የሚመራበት ከሆነ የማያቅ ሰው የማያቅን ሰው ከሆነ መልምሎ አምጥቶ ቀለብ እየወጣ የሚፈልገው that's not business, that's not community service, it's not በቃ ጠቅላላውኑ ለማንም ሰው አድቫንቴጀስ አይደለም ማለት ነውና ያ በቀኝ በኩል ቆሞ ያያችሁት ሰው የዋህ ሰው ነው። ኢኮኖሚ አውቶቡስ ፈርማታ ኢኮኖሚ ቸርች ላይ ሊሆን ይችላል። እንዲሁ ቆሟል። ሲያዩት ገራገር ሰው ይመስላል። ያ ገራገር ሰው አመቺ ነው ማለት ነው። ልክ እንደዚች አሁን ወልማርት ነው 1 አመቷ ነው ከኢትዮጵያ ከመጣች የተለያዩ ማህበራዊ ስብስቦች ድግስ ላይ ነው ያገኟት። በዛ ነው ተጠልፋ 600 ብር ከፍላ በማግስቱ እንደውም አልነገርኩሽም እንጂ ባለቤቴ ምናምን እንግዲህ ምንም ማድረግ አይቻልም ማዳመጥና ግን ምን እንደነካኝ አላቅም በዛ ሞመንት የሚሉአሉና የሆነ አስማት ይኑረው ወይም ደግሞ የንግግሩና የፍጥነቱ ጉዳይ ይሁን ብዙዎችን የሚጥላቸው አላቅም። ግን ፈጥነን የምናረገው ምንም አይነት ከገንዘብ ጋር የተያያዘ ሪል ስቴትም ይሁን ፋይናንሻል ሰርቪስ ወይም የተለያዩ ገንዘባችንን ኮስት የሚያደርጉ መኪና የምንግዛ ቤት የምንግዛ ኤኒቲንግ የምንገዛው ነገር ላፕቶፕ የምንግዛ ስልክ የምንግዛ ምንድነው አድቫንቴጁና ዲስአድቫንቴጁ? ሌሎች ነገሮችን ስናይ ከአንዱ ድርጅት ወደ ሌላው ሰርቪሱ ምን ከፍለው ምን እንዳገኘው የሚባል ንግግር አለ። በአሜሪካን ሀገር ደግሞ ሌሎች ነገሮች ላይ 24 hours ሲስተማችን ውስጥ ቆይተው የሚወጡትን እንደ እንጀራ እንደ ስጋ የተለያዩ ነገሮችን ስንመርጥና ያለንና ትንሽ ዞር ያለ ነገር ስላለ ያየዋህ ሰው እንዳያችሁት ቆም ብሏል እና እሱን አምጣና እዚህ ጋር ቀለብ አድርገው ነው። ስለዚህ ይሄ ሰው የአንድ ሆኖ ሲመጣ 19 ወይም ደግሞ 24 ሰው ነው የቀረው ማለት ነው። ስለዚህ ይሄንን 19 እና 24 ሰው ያኛው ሰው የሌላ አውቶቡስ ፈርማታ ወይም ቸርች ያለ ሰው እስኪፈልግ ድረስ ይሄኛው ደግሞ ተተክቷል ማለት ነው። ለማን ሰው አምጣልኝና ቀልበኝ ብሎ ለጠየቀው ሰው። ስለዚህ ይሄንን ነው አሁን ስራ ነው ወይም ስማርትነት ነው ምናምን ተብሎና በአብዛኛው እየተጠቁ ያሉት ሁሌም እንደምነግራችሁ ከ15 አመት በታች አሜሪካን ሀገር የኖሩ ሰዎች ናቸው። ስለዚህ ይሄንን ምስል ማንም ሰው እጁ ላይ ይዞ አንዳንድ እንዲህ አይነት የፒራሚድ ነገር ሲመጣባችሁ እኔ ሄጄ ሌላ ሰው ላይ ጊንጥ መሆን አልችልም ወይም ደግሞ ሌሎችን ሰዎች መዥገር ሆኜ ደም መምጠጥ አልችልም። ግን ስራ ከሆነ ምንድነው የምሰራው? ሄጄ ለጃን፣ ለጀነፈር፣ ለፒተር፣ ለመለሳ፣ ለሆዜ፣ ለአበበ፣ ለአልማዝ፣ ለአስቴር ስነግራቸው ሁሉም ሰዎች በጣም ጥሩ ነው ብለው ኢሉስትሬሽንም ይሁን ፕሮዳክት የሚሸጥም ከሆነ የሚዋጥም የሚበላ የሚጠጣም ከሆነ ወስጄ ሌሎች ሰዎች ጋር ደግሞ ካለው ፕሮዳክትም ይሁን ሰርቪስም ይሁን ጋር ሳወዳድረው ብልጫ ኖሮት ተመራጭ ሆኖ ስራ ብዬ ሊይዘው የምችለው ነው ወይ የሚለውን ጥያቄ መጠየቅ ያስፈልጋል እንጂ እዚህ ጋር መድኃኒት ልትሸጥ ትችላለህ ይባላል። ስለ መድኃኒቱ ምን ያህል ያውቃል? የምታገኙት ኦዲየንሳችሁ ማን ነው? ያ ከስተመሮቻችሁ ሪሊ በተለያዩ ቫይታሚን ወይም መድኃኒቶች የሚያምኑ ናቸው ወይስ ቀይ ስር፣ ካሮት፣ ጎመን በልቼ ተካዋለሁ የሚሉ ናቸው? ኦዲየንሱንም እኮ ማወቅ ያስፈልጋል። ይሄኛው አንፎርቹኔትሊ ቤት ሊነጠቅበት ነው ሲባል ለኛ አዘን ኢሚግራንት ትልቁ ኢንቨስትመንታችን ቤታችን ስለሆነ እንዲደክመን እንዳገኘ ነው ምን ያህል እንደምንከፍልበት ስለምናቅ የሰማነው ሁሉ በፌደራልም በሲቪልም በክራይም ሊያስጠይቅ የሚችለው ነገር በሙሉ ልክ ነው ብሎ ጃምፕ ሲሉት ሃው ሃይ የሚል ህብረተሰብ ተገኘ። the same thing ደግሞ በላይፍ ኢንሹራንሱም ትንንሽ ልጆች የያዙትን ሰዎች አንተ ብትሞት አንቺ ብትሞች የሚለውን ነገር ያመጣል ሰው።
ከሞት አይደለም ቁጥር የሚሰራው ወይም ከሞት አይደለም የምንነሳው yes it protects while we are dying I mean after we die እና ኦር ደግሞ እየኖርንም ህመም ቢመጣ ፕሮቴክት ሊያደርግ ይችላል የሚል ነው ግን የገዙት ሰዎች ፕሮቴክትድ ያልሆኑበት ምክንያት መልስ ሳይገኝለት ሌሎች እንደገና አዳዲስ ቪክቲሞች መሰብሰቡ ዋጋ የለውም there's something wrong okay that wrong thing has to be fixed እንዴት ነው ፊክስ የሚደረገው የሚለው ላይ መስራት ነው እንጂ ሽፍንፍን አድርጎ በቃ አይደል እነዚህን አይነት ማይኖሪቲዎች በገንዘብ አቅም አዳክሙልን አሁን ተገላይ ነው ያለነው ማለት ፖለቲካሊም እንደምታዩት የተለያዩ ጣውረዶች አሉ እና ያንን ህዝብ በሌላኛው ሳይድ አጌንስት ባለው ጋር ከጎን ቆሞ ይሄንን ህዝብ መውቀጥ አይነት ነገር ሁሉ ይታያል ምክንያቱም ፋይናንሻል ስቴቢሊቲ ትልቅ ነገር ነው ግን ፋይናንሻል ስቴቢሊቲ ሪሊ በሮንግ ዌይ ሊሆን አይችልምና አንድም ሌላ ወንድም እንደዚሁ ከሌላ ስቴት ደግሞ ደውሎ ነበርና እኔ ይሄን ስራ ለመስራት ብቁ ነኝ ብለሽ ታምኛለሽ ወይ የሚል ጥያቄ ነው የጠየቀውና እንደዛ የሚባል ነገር የለም አንተ እዚህ ኢንደስትሪ ውስጥ ያለውን ነገር ታውቃለህ ወይ ልትጎዳ ነው የምትጀምረው ወይስ ልትጠቀም ነው የምትጀምረው እነዚህ ስለው አይ እኔ እንደሱ አይነት ነው ምገርማ የለም ኦኬ ስለዚህ ጊንጦ መሽገር ለመሆን ነውና ስንት ሰው የሚጎዳ አለ እጅህ ላይ ስልክህ ላይ እነዛን ሰዎች ከጎዳ በኋላ ነገ ወዳጆች አሉ ወይ ጓደኞች አሉ ወይ ኢቭን አጠራቀምኩኝ ወይም ደግሞ አለኝ ኢንሹራንስ የምትለውንም እኮ ገንዘብ ቢመጣ ወዳጅ ዘመድህ ነው የሚቀብርና ምንድነው there is something here big picture ሚስ የተደረገ ነገር አለ እና ፕራዮሪቲያችን ሁሉ ጊዜ ገንዘብ ሳይሆን ኢንደስትሪው እንደሚለው ፕራዮሪቲያችን ሰዎች ምን አገኙ እንዴት ነው የሚመቻቸው ምን ባረግላቸው ነው የሚመቻቸው እስቲ እንትናን ከንተናም ብላችሁ ከኤስ ከዚህ 26ም ካምፓኒ ለምን አይኖርም ከአንድ ሺህ በላይ ፕሮዳክቶች የሚሸጡ ካምፓኒዎች አሉ ግን what's the difference between one another የሚለውን ነገር ማየት ያስፈልጋል ልዩነት ባይኖራቸው ኖሮ የተለያየ ሰማይ ይኖራቸው ስለዚህ እንደዛ አይነት ነገር ዳቦን እንኳን ስታዩት በጣም ብዙ አይነት ብራንድ አለ አይደል እንዴ አንዱ የገብስ አንዱ የስንዴ አንዱ የገብስና የስንዴ ሊሆን ይችላል አንዱ የበቆሎ ሊሆን ይችላልና ሰው የተመቸውን ነገር እንዲያነሳ በብራንድም በማቴሪያልም በፕሮዳክትም የተለያዩ ናቸው same thing with every kind of financial product even ከባንክ ፊ ያላቸው ባንኮች አሉ አንዳንድ ነገር ላይ ፊ የለውም ይሄን ያህል ባላንስ ካለ ቼክ ቡክ በነፃ ይመጣል ትከፍላለህ it's just so many differences ከቤታችን ፊት ለፊት ስለሆነ የምናረጋው ነገር አይደለምና እነዚህ ነገሮች ሰው አምጣልኝና ቀልበኝ የሚለው የጊንጥና የመዥገር ሁኔታ መሆኑን ፓራሳይት ብለው አሜሪካኖቹ የገለጹት በዚህ ሳምንት is just very very interesting ሆኖ ስላገኘሁት ለእናንተ ምጄላችሁ ብቅ ብያለሁኝና ማስተዋሉን ይስጣችሁ ምክንያቱም ሰዎች እየተጎዱ እያለቀሱ ነው ያሉትና ኢንቨስቲጌሽን ደግሞ not only በዚህ ብቻ as a community investigate ስንደረግ በግድ ፐብሊክሊ መጥቶ በሜንስትሪም ቴሌቪዥን ላይ እነዚህ አገር ዜጎች ተብሎ ጣት እስኪተነቁልና ሁሉም ህዝብ አንገት እስኪደፋ ድረስ መጠበቅ የለባችሁም ሁላችንም መጠበቅ የለብንምና የሚሆን ይሆናል የማይሆን አይሆንም ቢያንስ ራሳችንን ሌናችንን አውቀን ራሳችንን ራሱ መከላከል ያስፈልጋል ለኔ አሁን ኢንደስትሪው ስላለው I'm not doing it in that manner certified financial fiduciary the only one ከኢስት አፍሪካ መሆኔ እነዛ ሰዎች ደግሞ ያ fiduciary የሚለውን ሲያዩ ዲፈረንስ እንዳለ ይገባቸዋል ግን ፎሪነሩ እንደዚህ ያደረገ የሚለውን ነገር ግን ለመናገር መብታቸው ነው ማንንም አይከለክላቸው እኔም ደግሞ ፎሪነር ስለሆንኩኝ ብቻዬን መሐላቸው ተቀምጬ ለምን አሉ ማለት አልችልም ዴይሊ ማየው ነው በኮሚኒቲ ውስጥ የሚመጡት ሰዎችና ሪሊ ለመሸፈንም ለመደበቅም የማይቻል አይን ያፈጠጠ ሲቪልም ፌደራል ክራይም የሚሆኑ አክቲቪቲዎች ሲካሄዱ እናያለንና ያንን ነው ልላችሁ ምችለው ያንዳንዱ ሰው ጊዜውን ያያየ ራሱን ይጠብቅ በዛ ላይ ደግሞ እርስ በርስ ከመጎዳዳት መጠቃቀሙ ነው የሚሻለውና በጥቅም ስም ወይም ደግሞ ልጠቅምህ ነው ወይም ደግሞ ፋይናንሻል ሊትረሲ ወይም ደግሞ ኦንላይን ቢዝነስ ነው ወይም በዚህ በኩል እንዲ ልጠቅም ነው በዛ ተብሎ ብዙ አይነት ነገሮች ይደረጋሉ እና ያ ማለት ኢቭን በትክክል ኢንደስትሪ እንኳን properly function እንዳያረግ እንቅፋት እንደሆነበት ነው የሚያወሩት ምክንያቱም ፋይናንሻል ሰርቪስ ኢንደስትሪ አሜሪካንን ኢኮኖሚ ያዘ ነው ሪል ስቴት የአሜሪካንን ኢኮኖሚ ያዘ ነው የተለያዩ ኦንላይን ቢዝነሶች ሰክሰስፉሊ ራን የሚያደርጉ አሉ ግን ይሄ ወደኛ ኮሚኒቲ ሲመጣ ጠቅላላ ጣዕሙንና እንትኑን ኦሪጂናሊቲውን ሚስ አድርጎ ሌላ አገር ላይ ሌላ ህግ ያለ እስኪመስል ድረስና ሌላ ቦታ ምንኖር ምንም ህግ የሌለበት ቦታ እንደምንኖር የሚመስል ነገር አለና ድፍረቱ በጣም የሚያስፈራ ስለሆነ ራሳችሁን ጠብቁ ማለት ነው ወደው እታችሁ የቲ ነኝ እንግዲህ የመጨረሻውን ስላይድ አሳይተን የዛሬውን በዚህ እንዘጋለን ሌላ ደግሞ ፕሮግራም ይዤ
ቀጥላለሁ በሚቀጥለው ሳምንት ማለት ነውና እህታችሁ የቲ እንግዲህ የቲ እሳቱ ወይም የትና የትሳቱ በሊጋል ስሜ ላይሰንስድ ሰርቲፋይድ ፋይናንሻል ፊዱሻሪ በተለያዩ ስቴቶች ላይ ይሄ የቆየ ማስታወቂያችን ስለሆነ ነው። አሁን ከ40 በላይ ይሆናሉ በተለያየ ስቴት ላይ በመላው አሜሪካ የተለያዩ ነገሮችን የሰው ልጆች ከመሳታቸው በፊት ጥያቄ ለመጠየቅ ይደውላሉ። ምናቃቸው በእኛ ዘርፍ ውስጥ ያሉትን ተኬር እናደርጋለን። በእኛ ዘርፍ ውስጥ ከሌለ ሰው እንኳን ሪፈር ለማድረግ ታይትል ያለው ሰው እንጂ ኤቲካል የሆነ ፕራክቲስ የሚያደርግ ሰው እጥረት ስላለብን ሪፈር ለማድረግ ሁሉ ምንሳቀቅበት ኮሚኒቲ ውስጥ ነው የምንኖረው። ምክንያቱም እነዚህ አይነት ነገሮች ቫልዩ አልተሰጣቸውምና ኮንሱመሩም ዝም ብለህ ተረማመዱብኝ ብሏል። ሲጎዳ ያለቅሳል። ግን የፈቀደው ኮንሱመሩ ስለሆነ ትንሽ ሰርቪስ ማለት ምን ማለት እንደሆነ ፊዱሻሪ ማለት ምን ማለት እንደሆነ አሜሪካኖች ለምን ቤተር ቢዝነስ ቢሮንና ፊዱሻሪ ሰርቪስን ወርሺፕ ያደርጋሉ ወይም ደግሞ they prefer dealing with someone like that የሚለውን መጠየቅ ያስፈልጋልና ያው 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ላይ አንንዴል ውስጥ እንገኛለን። ሜን ኦፊሳችን እሱ ነው። ሪል ስቴትን በሚመለከት ሪማክስ አሊጀንስ ፍራንኮኒያ ኦፊስ ነው ያለነው። ሰዎችን ነው እንጂ ሰርቭ የምናደርገው የድርጅቶችን ዝና የምንከብበት ነገር አይፈቅደውም። ያ ፊዱሻሪ የሚለው ምዬ የተቀበልኩት ታይትል ማለት ነውና ስልክ ቁጥራችን 8393888448 ነው። የቲፋይናንሻል.ኢንፎ የቲፋይናንሻል.com ዌብሳይታችን ነው። .ኢንፎ ላይ ካላንደርም አለ። ስልክ ቁጥራችንም ይሄ 833 አለ። መደወልም ቀጠሮ መያዝ ትችላላችሁ። ሎያሊቲ ኢንቴግሪቲ እና ኬር አብሩኝ ከልጅነት ጀምሮ የመጣና በኢንዱስትሪዎቹም ውስጥ ከመወዳቸው ነገሮች እነዚህ ሶስቱ ነገሮች ተጨማሪ ኖሌጅ እና ፕሮፌሽናሊዝም ተጨምሮበት እሱ ስላለ እጅግ ሁሉ ጊዜ ደረቴን ነፍቼ ቀና ብዬ ሳልሳቀቅ በፍቅር በሰላም ከማስተናግዳቸው ሰዎች ጋር ሁሉ የምኖር እህታችሁ ነኝና your trusted advisor ብዬ ስል በኩራት ነው የምናገረውና ሪል ስቴትን በሚመለከት ሪማክስ አሊጀንስ ከሚባል ድርጅት ጋር አለሁኝ። እንግዲህ the highest standard service ለሚፈልጉ ምንም አይነት ሚስ ሪፕሬዘንቴሽን ሳይኖር ምክንያቱም ተጠያቂነት ስለሚያመጣ እንዲሁም ደግሞ የቲ ፋይናንሻል ቤተር ቢዝነስ ቢሮ ላይ አክሬዲትድ የሆነ ካምፓኒ with zero complaint ነው። ብዙዎችን ለምሳሌ ጉግል ስታረጉ የተለያዩ በመቶዎች የሚቆጠሩ በሺዎች የሚቆጠሩ የተለያዩ የሚያሰቅቁ ነገሮች እንደሚያደርጉ የሚናገር ነውና ጥሩ ሳይት ነው። ሮሮ ምንም አድሎ የሌለው የፈለገው ሰው ሰርቪስ ሳይጠቀም ዝም ብሎ ሄዶ መሳደብ የማይችልበት ጥብቅ የሆነ ማን ምን እንደሚያደርግ ከላፕቶፑ ይሁን ከስልኩ ይሁን የጻፈውን ኮሜንት ማን ሁሉ ነገር የሚታወቅበት ስለሆነ ሃይሊ ሴኩርድ የሆነ ቦታ ነው። ለቢዝነሶች ግን አሜሪካኖች በጣም በደስታ ሁልጊዜም እዛ ላይ ያለን ነገር የሚፈልጉ ናቸውና በሁሉም ኮሚኒቲ ውስጥ አገልግሎትን ለመስጠት ለኔ እንደ ማንነቴን የሚያሳይልኝ አድርጌ ነው ወስዶና እጅግ በጣም ደስ ይለኛል። ኩራትም ይሰማኛል በዛ ውስጥ መካተቴ ከሌሎች ትልልቅ ካምፓኒዎች ጋር አንድ ላይ ማለት ነውና ከምናረጋቸው ሰርቪሶች ከብዙዎቹ በጥቂቶቹ ላይፍ ኢንሹራንስ አለ፣ ሎንግ ተርም ኬር አለ፣ አኑቲ አለ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት አለ፣ 401 ኬር ኦል ኦቨር 403B 457 TSP የተለያዩ ነገሮች አሉ። የህፃናቶች ኮሌጅ ሴቪንግ አንድ ነገር ሳይሆን ወደ 7-8 አይነት ነገር አለና ጥቅምና ጉዳቱን በትምህርት ውስጥ ስታገኙት በምርጫ የምትንቀሳቀሱበት ነው። ቢዝነስ ኮቺንግ ብዙ ሃንድ ሼኪንግ ቢዝነሶች ስላሉ የማይሆኑም ነገሮች ደግሞ ጊዜውን ያልዋጁ የቢዝነስ አይነቶች እንዲተመክሬ ነበር እንዲምትሉት ሰው ነገር አለና እነዚህን አይነት ነገሮች ሁሉ ከጊዜው ጋር ማች የማያደርግ ሆነ ብዙ ጊዜና ጉዞ ገንዘብ እንዳይጠፋ ጥበቃ እናደርጋለን። ቢዝነስ ፓርትነርሺፕ ጋይድ እናደርጋለን። ሃንድ ሼኪንግ ከሚሆን ብዙ ቢዝነሶች በተለያዩ ችግር ጊዜ እንዴት አድርገው ሃንድል እንደሚያደርጉት ኢምፖርታንት ተብሎ የሚባለው ዶክመንት የለም፣ ግን ንግዶቹ አሉ እና ያ ቀን መጥቶ በሰርፕራይዝ ከመሞላት በውስጡ አንድ ነጋዴ በአሜሪካን ሀገር ምን ያደርጋል የሚለውን የማስተማር ሁኔታ እናበረክታለን ለህብረተሰባችንም ሆነ ለማንኛውም ስሞል ቢዝነሶች። ሪል ስቴትን በሚመለከት ሽያጭ፣ ግዢ፣ የተለያዩ እውቀቶችን ወቅታዊ ነገሮችን አፕዴት አደርጋለሁ ብዙዎችን ስደውሉ። እንዲሁም ደግሞ ሶሻል ሴኩሪቲ፣ ሪታየርመንት ኢንካም ፕላኒንግ ከዚህ ከፍቺ ጋር የተያያዙ ብዙ ሚስ አንደርስታንዲንጎች ስላሉ እነዛን ሁሉ ክሊር የምናደርግበት እጅግ የምኮራበት ብዙ የደከምኩበት ቤት ነው እና በጣም ደስ ብሎኝ ህብረተሰቤን ማገለግል ሰው ነኝ። ያው the only certified financial fiduciary ብቻም ሳይሆን fiduciary certified የሆንኩኝ ኢንስትራክተርም ነኝ ደግሞ በናሽናል አሶሲዬሽን ኦፍ ሰርቲፋይድ ፋይናንሻል fiduciaries። ስለዚህ 6 ክላሶች በአመት ይሰጣል። ለአሜሪካኖቹ ራሳቸው የጋበዟቸውን ሰዎች ነው ቦታው ተነግሮን ገብተን የምናስተምረውና እንደዛ አይነት ነገር ስላለ
ዛም ማስተምራውን እዚህ ደግሞ በቋንቋዬ ለውጬ ለሰዎች ይዤ ሁሉ ጊዜ የምቀርብ ነኝና ለማንኛውም ለዛሬ ይሄንን ይዤላችሁ መጥቻለሁኝ። በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ ደግሞ እንግዲህ ሰው አምጣና ቀልበኝ የሚለውን የዛሬውን እጅግ ገራሚና አስተማሪ የሆነ ለዘለቄታው ማስተዋል እይታችሁን የሚያስተካክልላችሁ ከስጦታዎች ሁሉ ትልቁ ስጦታ ነው ብዬላለሁኝ። ከ700 በላይ በስጦታ ያበረከትኳቸው ቪዲዮዎች ቢኖሩም ያለምንም ኮምፐንሴሽን ስጦታና ገንዘብ አብሮ ስለማይሄድ ስጦታ ያበረከትኩላችሁ ስለሆነ ከዛ ውስጥ ይሄንን በከፍተኛው ደረጃ ልታዩት ትችላላችሁ። ሌሎችም አሉ እጅግ በጣም ከፍተኛ፣ ግን ይሄ እይታን የሚያስተካክል ስለሆነ እይታ ሲንሸዋረር ነው የተበላሸ ነገር ውስጥ የሰው ልጅ የሚገባውና ማስተዋልን ይስጣችሁ ማለት ወዳለሁ። እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። እህታችሁ የቲ ነኝ። በሚቀጥለው ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሁንላችሁ። ደህና ሁኑ።